አሴር ግን ሀናን ያፈቅራታል አያፈቅራትም? ለእኔ ጥያቄ ሆኖብኛል። ለእናንተስ? ምክንያቱም አንድ ሰው ከወደደ ካፈቀረ የራሱ ለማድረግ ይሯሯጣል እንጂ መቼስ አሳልፎ ለመስጠት ዝም ብሎ አሻግሮ አይመለከትም አይደል? አሴር ሀናን ይወዳታል፣ ያፈቅራታል። እስከ ዛሬ ድረስ ባለመናገሩ አሁንም እየተጎዳ ያለው ራሱ ነው። ጭራሹንም ኤልያስ ከደሴ መጣ ብሎ እንኳን አይደለም እሱ እንደሚያፈቅራትና እንደሚወዳት ቀርቶ ጭራሽ ለኤልያስ ለማባበል ወይም ደግሞ ኤልያስን አይዞህ እስከ ጥግ ድረስ የምትወዳትና የምታፈቅራት ከሆነ መሄድ አለብህ እያለ ነው። እሱስ ለምን ስለሚወዳትና ስለሚያፈቅራት ለእሷ ሲል እስከ ጥግ ድረስ አልሄድም? አንዳንድ ጊዜ ሆነን ለመናገር ተምቹን እወድለታለሁ። ተምቹ ለምን አንተ እንደዚህ ትሆናለህ? ሀናን እየወደድካት እያፈቅርካት ውስጥህን ለምን ራስህ ትጎዳለህ? ለምን አትነግራትም? እውነታውን አውቀህ ለምንድን ነው እንትን የማትለው? ወይስ እርግፍ አድርገህ ለምን አትዋትም እያለው ነው። አሁንም ቢሆን በነገራችን ላይ ሀና እንደዚህ እየተጎዳ እንደሆነ ያን ያክል የምታውቅ አይመስለኝም። ብታውቅ ኑሮ ወይም በዚህ ደረጃ ውስጡ እንደታመመ 24 ሰዓት ስለ እሷ እያሰበ እንደሆነ የምታውቅ አይመስለኝም። ያው ፍቅር ፍቅር አለ አይደል? እንደ ማንኛውም አፍቃሪ የሚያፈቅራት እንጂ መሰላት በዚህ ደረጃ እየተጎዳ ያለ አይመስላትም። አሴር አሁን ኤልያስ ከደሴ መጥቷል። ኤልያስ ጋር እየተገናኙ ነው። አብረው እየበሉ ነው። አብረው እየጠጡ ነው ያሉት። ግን የኤልያስ መጎዳት ነው የታየው። ከሱ መጎዳት ይልቅ እሱ ውስጡ ከመታመሙ ይልቅ ኤልያስ በጣም ሀናን ያፈቅራታል። ከደሴ አዲስ አበባ የመጣው ቢወዳትና ቢያፈቅራት ነው እያለ ራሱን በውሸት መሙላት ጀምሯል። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ወደ ቻናሌ ስለመጣችሁ ከልብ አመሰግናለሁ። የተለመደውን ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን ደግሞ አትርሱ ውድ ቤተሰቦች። ሌላው ከዚህ በፊትም ብያችሁ ነበር ሜሮን ይህንን መረጃ አሳልፋ ትሰጣለች ወይስ አትሰጥም የሚለውን ማለት ነው። አሁንም እኔ እንዳልኩት ሜሮን ምኗም ሞኝ አይደለም። እሷ ምኗ ሞኝ ነው። እርግብ ራሷን ነፃ ለማውጣት እና ወይዘሮ ሜላትንም ነፃ ለማውጣት ስትል ሜሮንን እስከ ዘመኗ ወይም እስከ ህይወቷ መጨረሻ ድረስ እስር ቤት ለመክተት ነው። ይህን ነገር ደግሞ እሷ እሺ ብላ አትቀበልም። ምኗ ሞኝ ነው። እንደውም ብልጥ ናት። ሌላ ሰው ቆጥራ እርግብን እንዳገኛት ትልካለች። ያም ልጅ እርግብን አግኝቶ ለምን ሰው እንደላከችና የወይዘሮ ሜላትን ልጆች እሷ እንደላከቻቸው ጠንቅቃ ስለምታውቅ ሜሮን አስጠይቃታለች። እሷም ራሷ እንደላከችና ያንን መረጃ ለነሱ እንድትሰጣቸው ሁሉንም ነገር እንደተናገረች ነበረ ለልጁ የነገረችው። ነገር ግን ሜሮን ያ ልጅ ሂዶ እርግብ እንደዚህ ብላለች ብሎ ሲነግራት ኦኬ እርግብ የራሷን ስራ እየሰራች ነው ማለት ነው። ምን ዋሞኝ ነው? እኔ ህይወቴን በሙሉ እስር ቤት ጥዬ እሷ ነፃ ልትወጣ ነው። ስለዚህ ይህ ነገር በጭራሽ አይሆንም ብላ ከልክላለች ማለት ነው። ሌላው ሰላምዬና ሀኒቾ ወደ እርግብ ቤት ሄደው ነበር ማለት ወደ ሜሮን ቤት ሄደው ነበር። ሜሮን ጋር ሲሄዱም ያው ያገኙት ያንን ልጅ ስለነበር ነው። እሷ ከቤት አልነበረችም። ገና ሲመጡ አይታቸው በነገራችን ላይ እንዴት እንደምታያቸው አላውቅም። ሁልጊዜ ከእሷ ቤት ሰው ሲሄድ ፖሊሶቹም ሲሄዱ ሀናና ሰላምም ሲሄዱ በፊት ደግሞ ካስታውሳቸው ምናሴና ሰላምዬ ሲሄዱ ሁልጊዜ ሲሄዱ ከእሷ ቤት ታያቸዋለች አስቀድማ። ያው ድራማ ስለሆነ በሚለው እንለፈው እንጂ መቼም አንድ ጊዜ እሺ ሁለት ጊዜ እሺ፣ ግን ሰው በሄድ እና በተመላለሰ ቁጥር ሁሉንም ሰው ታያለች ማለት አይደለም። ለምሳሌ ከቤት ቁጭ ልትል ትችላለች፣ ወደ ውጭ ልትወጣ ትችላለች። መቼም በር ላይ ቁጭ ብላ የሚሄደውንና የሚመጣውን ታያለች ማለት አይደለም። ለማንኛውም አይታቸው እሷ ከቤት ራቅ ብላ ልጁን ቤት ውስጥ አስቀምጣ ቤቱን ተከራይቼ ነው እንድለና ከዛ ቤት ሜሮን እንደሌለች ነበር የተናገረው። ነገር ግን የሜሮን እቃ ሁሉም ስለነበረና ውሸቷን እንደሆነ ሰላምዬም ጠንቅቃ ስለምታውቅ ያው ሀና ከዛ በፊት ቤቱን አይታው ስለማታውቅ ሰላም ያው ለሁሉም ነገር ችኩል ናት፣ ለመናገር ወደኋላ አትልም። ስለዚህ ይሄ ቤት የሜሮን ቤት ነው፣ ሜሮን ከቤት አለች እያለች ነው የለችም የምትለው። ምክንያቱም የቤቱ እቃ ሁሉም አንድም ነገር አልጎደለም፣ ሁሉም ነገር አለ ነበር ያለችው። እናም ውድ ቤተሰቦቼ እሱም ሜሮን የምትባል ሴት አላቅም ውጡልን ብሎ ያስወጣቸዋል። በድጋሚ በሯን ኳክቶ ቢገቡም ይቅርታ ቢሉትም ጭራሽ እኔ እንደዚህ የሚባል ሰው አላቅም ውጡልን ብሎ ነበር ያባረራቸው። እነሱ ወደ ቤታቸው ከሄዱ በኋላ ሄዶ ሜሮንን አግኝቷታል። ምን አብሮ ምናምን የሚለውን ጠይቀው ነበር። ያው የተፈጠረውን ነገር ያስረዳታል። እና እዚህ ላይ እውነቷን ነው ሜሮን በነገራችን ላይ
እሷ እስከ ህይወቷ ፍጻሜ ድረስ እስር ቤት ልትበሰብስ ከዛ እርግብ እስከ ዛሬ ድረስ በሰራችው ወንጀል እሷ ካክስቷ ጋር ባደረገችው ወንጀል እና ስትፈጽመው በቆየችው ወንጀል መቼስ ማንኛውም ሰው ቢሆን ህይወቱን አሳልፎ አይሰጥም። እነሱ በሰሩት ስራና እነሱ በፈጠሩት ድርጊት እዚህ ላይ ሜሮን ስህተተኛ ናት ማለቴ አልተሳሳተችም እያልኩ አይደለም። ሜሮንም ስህተተኛ ናት። ለምን ካላችሁኝ መጀመሪያ ደረጃ ከወይዘሮ ባዩሽ ጋር 50 ሺህ ብር አምጪና እርግብ ያለችበትን እነግርሻለሁ ምናምን በሚለው ግብ ግብ ይገባሉ። ከዛ በኋላ ነው እንግዲህ ወይዘሮ ባዩሽም በዛ ሰው አይን እንድትታይ ወይም ደግሞ ከዛ ባዩሽን ከገደላት ሰውዬ ጋር እንድትተዋወቅ የሆነው ማለት ነው። ከዛ በኋላ ነው ነገሮች እንግዲህ ከሜሮን ጋር የተጠመጠሙት። ከዛም ከዛኛው ጋር መስራት ትጀምራለች። ከሱ ጋር ሆነች እንግዲህ ወይዘሮ ባዩሽን ስትቀጥራት በነገራችን ላይ ሜሮን ደውላ ነይ ቶሎ ስትላት እንደሚገላትና ህይወቷን እንደሚያጠፋው የምታውቀው ነገር አልነበረም። ለዛም ነው ቪዲዮ የቀረጸችው። ስለዚህ ያን ቪዲዮ ደግሞ እሷ ናት የያዘችው። ነገር ግን ትልቁን ስራ ሲሰሩ የነበሩትና ከአቶ ቃለአብ ጋር ሆነው ሲሰሩ የነበሩት ወይዘሮ ባዩሽ እና ወይዘሮ ባዩሽ ናቸው። ያው እርግብን ብትሆን ለወይዘሮ ሜላት ቤተሰብ መቼስ ያደረገችውን ሁላችንም እናውቃለን። ያው ወይዘሮ ባዩሽ ወዳም ሳይሆን በግዷ ብታሰራትም ነገር ግን ሜሮን አሁን ከዚህ ሁሉ ነፃ ናት። ህይወቷን በሙሉ ያሳለፈችው ያው ሴተኛ ዳሪ ሆና ነው። በጣም ብዙ ሲቃይ ያየች ናት። እረፍት የሚያስፈልጋት ልጅ ናት ሜሮን ማለት። ግን አሁን ደግሞ እርግብ እስከዛሬ ድረስ በሰራችው ወንጀል እሷና አክስቷ እነሱ ነፃ ወጥተው ከዛ እሷ እስር ቤት መግባት ማለት አስባችሁታል? ራሳችሁን አሳልፋችሁ መስጠት ማለት ነው። ያ ወንጀል የሰራው ይውጣ እኔ ነኝ ወንጀለኛ ብሎ አሳልፎ መስጠት እንደ መስጠት ማለት እንጂ እኔ ሜሮን ወንጀለኛ ናት አልልም። ግን ጥፋት አላጠፋችም ማለት አይደለም። ምክንያቱም ወይዘሮ ባዩሽን ደውላ ባጠራትና በዛ ምሽት ደውላ እኔ ቶሎ ባትላት ከሱ ጋር ተመካክራ ለዛውም እኮ 0.5 ሳንቲም ለማይሰጣት ነው። በጣም የሚያሳዝነው ነገር 0.5 ሳንቲም አልሰጣትም፣ ምንም አላደረገላትም። ነገር ግን ደውላ ጠራቻት። ልክ ከዛ በምሽት ስትመጣ ከዛ ከተባለበት ቦታ ላይ ቆማ እንግዲህ ሜሮን እያለች ትጠራለች። ሜሮን ግን የውሃ ሽታ ነበረች እዛ ቦታ ላይ። ከዛም ያው እንግዲህ እስከ ዛሬ ድረስ ወይም ከዛ በፊት አብሯት ይሰራ የነበረ እንደዚህ አድርግልኝ ባለችው ቁጥር የምትፈልገውን ነገር የሚያደርግላት ሰውም ግደል ብላ ብታዘው ለመግደል ሲታዘዛት የነበረ አስባችሁታን? ስትቀልቡት የነበረው ውሻ ዙሮ ራሳችሁን ሲነክሳችሁ። በነገራችን ላይ ሁሌም ቢሆን ቤተሰብ ማለት ነው መጥፎ ነገር የምንሰራ ከሆነ ከኋላችን ምንም ጥሩ ነገር አይገጥመንም። አብሮን የበላው አብሮን የጠጣው አብሮን ሁሉ ነገራችንን የሚያውቀው አብሮን ለእያንዳንዷ ሴኮንድ ሲጓዝ የነበረው ሰው ነው ከኋላ ሆኖ እንደዚህ የሚያጠቃን። ልክ እንደ ወይዘሮ ባዩሽ ጋር ይሄ ልጅ አሁን እሷን የገደላት ከጀምሮ ጀምሮ አብሮ የሚሰራ ነበር። በእሷ ምክንያት ብዙ ነገር አድርጓል፣ ብዙ ስራ ሰርቷል። ከእሷ ጋር ብዙ ጊዜ አሳልፏል። ነገር ግን ያው የምሰራው ለጽድቅ አይደለም ለብር ነው ብሏል። እሱም ተናግሯል። ስለዚህ አቶ ቃለአብ እኔ ከሷ 3 እጥፍ አድርጌ እሰጥሃለሁ ባዩሽን ግደልልኝ ሲለው በቃ ገደለው። አቶ ቃለአብ እንደዛ ያደረገበት ምክንያት ወይዘሮ ባዩሽ ከዛ በኋላ ወይም ደግሞ ከዛን ሰዓት ወደፊት ምንም ነገር እንደማታስፈልገው ስላወቀ ነው። ወይዘሮ ባዩሽ መቆየቷ ለሱ ትልቅዬ ችግር ስለሆነበት ብዙ ሚስጥሩን ስለምታውቅበት ወይዘሮ ሜላትን እሱ አንደኛና አንደኛ መጣል እንደሚፈልግ እሷ ግን በሱ ስር ሆና እንደምትሰራ ስለምታውቅበት ይህንን ነገር ሚስጥር ከምታወጣ ወይም ደግሞ ከፖሊስ ደርሶ ፖሊስ ጉዱን እንዳያውቅበት ስለፈለገ ወይዘሮ ባዩሽን በሰዓቱ ወይም ከዚህ በኋላ አልፈልጋትም በሚልበት ሰዓት አስወግዷታል። ሰውየውም ለብር ስለሆነ የሚሰራው ምንም ሳያቅማማ እሺ ብሎ ከሱ ጋር ብዙ ያሳለፈችውን እንግዲህ ቤተሰብ አብረው ብዙ በልተዋል፣ ብዙ ጠጥተዋል፣ አብረው ብዙ ነገር አሳልፈዋል። ነገር ግን ለብር ሲል ሴኮንድ እንኳን አልፈጀበትም። ጌታ ምስክሬ ከአቶ ቃለአብ ጋር ሲያወሩና እሺ ሲባባሉ ሴኮንድ እንኳን አልጨረሰበትም። እሺ እኔ ለጽድቅ ሳይሆን ለብር ነው የምሰራው። ስለዚህ አንተ 3 እጥፍ ከሰጠኸኝ ወይዘሮ ባዩሽን እገላታለሁ ነው ያለው። እኔ ከሷ ጋር ብዙ ጊዜ አሳልፌያለሁ። ከሷ ጋር አብረን በልተናል፣ አብረን ጠጥተናል። ስለዚህ እንዴት ብዬ ነው እንኳን ብሎ ቃላት እንኳን አልተናገረም። እና ሰው እንደዚህ ነው። ሰው ማመን ጌታን ከባድ ነው። ሰው አትመኑ።
አትመኑ ስላችሁ 100% አትመኑ እንጂ የሚታመንም ሰው አለ፣ ደግሞ መልካም ሰው አለ። ግን በአጠቃላይ የሰው ልጅ በዚች ምድር ላይ ከአረመኔ በላይ ማለት አረመኔ የሚለውን ቃል የሚገልጸው አይመስለኝም። እና ሰው ማመን በጣም ከባድ ነው። ውድ ቤተሰቦቼ ለማንኛውም እዚህ ላይ አቁማለሁ። አመሰግናለሁኝ።